የፊት ማስክ ሰርታችሁ ካልተጠቀማችሁ በጣም ተሸውዳችኋል። ፊታችሁ ጽድት የሚያደርግላችሁ ለሚበራ ቆዳ እንዲሁም ደግሞ ፊታችሁ የምር ብርጭቆ ነው የሚመስለው እና ሞክሩት፣ ትወዱታላችሁ በእርግጠኝነት። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ምርጥ የፊት ማስክ ይዤላችሁ መጥቻለሁ እና ትወዱታላችሁ። እናንተም ሰርታችሁ ተጠቀሙት። እኔ በጣም ነው የወደድኩት። በተለይ ለ15 ቀን ከዩቲዩብ ጠፍቼ ስለነበር በጣም ፊቴ ጸጉሬ በጣም ተበላሽቶ ነበርና ግን ይህንን የፊት ማስክ ተጠቅሜ ፊቴ ራሱ እንዴት አባቱ ቦግ እንዳለ አትጠይቁኝ። በመጀመሪያ እዚህ ጋር የተጠቀምኩት ቡና ነው። የሀበሻ ቡና ካላችሁ የሀበሻ ቡና መጠቀም ትችላላችሁ። በነገራችን ላይ እንደዚህ ብዙ ልጨምረው እንጂ የሚያስፈልጋችሁ አንድ ማንኪያ የሀበሻ ቡና ነው ማለት ነው። አንድ ማንኪያ፣ አንድ ሾርባ ማንኪያ ብቻ ነው የሚያስፈልጋችሁ። ይህን ያክል ብዙ ግብአት አይፈጅባችሁም ማለት ነው። እንዲሁም ደግሞ እንደ አማራጭ ንስካፌ ካላችሁ ንስካፌ መጠቀም ትችላላችሁ። እኔ ግን የተጠቀምኩት የሀበሻ ቡና ነው። ቡናው በዚህ መንገድ ከቆላሁት በኋላ ፈጨሁትና ያው ከናፈቃችሁ ምናልባት የሀበሻ ቡና በዛው ተጋበዙ ብዬ ነው ማለት ነው። ከዛ በኋላ እዚህ ጋር የተጠቀምኩት እኔ አንድ ማንኪያ የሚሆን ቡና ተጠቅም ያለው እንደነገርኳችሁ ነው። ቡና ያላችሁን ቡና መጠቀም ትችላላችሁ። አንዳንድ ቡናዎች እርግጥ የአረብ ቡናዎች ሄል ምናምን ስላለባቸው ቅመም ስላለባቸው እነዛ ቡናዎች ስትጠቀሙ ፊታችሁ ሊበላሽ ይችላል እና ከዛ ቡና ይልቅ ንስካፌ ካላችሁ የሀበሻ ቡና ከሌላችሁ ንስካፌ ካላችሁ እሱን ብትጠቀሙ እመክራችኋለሁ። ከዛ በኋላ እዚህ ጋር የተጠቀምኩት እርድ ነው። እርድ ሁሌም ጥያቄ ትጠይቁኛላችሁ። የምግብ እርድ ነው ወይ የተጠቀምሽው? ምን አይነት እርድ ነው ትሉኛላችሁና እኔ የምግብ እርድ አልጠቀምም። ለፊቴ የፊት እርድ አለ። በማንኛውም ፋርማሲ ስትሄዱ የፊት እርድ ካላችሁ ከኬሚካል ነፃ የሆነ ምንም ቅመም ያልገባበት እርድ ታገኛላችሁ ማለት ነው። እንዲሁም ኢትዮጵያ ላላችሁ ወገኖቻችን ደግሞ ፍረሽ እርድ የሚሸጥበት ቦታ ይኖራል። እዛ መግዛት ትችላላችሁ። ገዝታችሁ ቤት ውስጥ መፍጨት ትችላላችሁ ማለት ነው። ሌላኛው ግብአቴ ደግሞ ማር ነው። ማር ካላችሁ ፊታችሁን እንዴት እንደሚያለሰልሰው ቢያንስ ምንም ነገር ባይኖራችሁ ራሱ ማር ፊታችሁ ተቀቡ ማለት ነው። ማር እና በጣም ነው ፊትን የሚያሳምረው። ቡና ብዙ ጥቅሞች አሉት። የሞቱ የቆዳ ሴሎችን ያነሳል። እንዲሁም ጥቁር ነጠብጣብ ካለባችሁ እሱን ያነሳላችኋል። በተደጋጋሚ ፊታችሁ ከተበላሸ ራሱ በተደጋጋሚ ስትሞክሩት በአንድ ጊዜ ለውጥ ባይሰጣችሁ ራሱ በተደጋጋሚ ስትሞክሩት ፊታችሁ ጽድት ነው የሚለው ማለት ነው። ይሄኛው ግን የምር ፊታችሁ በተለይ ከተሸበሸበ እንቅልፍ ካጣችሁ እንደኔ እኔ አራስ ነኝ፣ የልጆች የመንታ ልጆች እናት ነኝ እንደምታውቁት እንቅልፍ አልተኛም እና በእንቅልፍ እጦት ፊቴ አይኖቼ በጣም ነው የሚሸበሸቡት እና ግን ይህንን በጣም ነው የጠቀመኝ። የምጠቀማቸው ግብአቶች በተለይ ቤት ውስጥ ሰርቼ የምጠቀማቸው ማስኮች ፊቴን እንዳይሸበሸብ አይኔ እንዳይጠቁር ረድቶኛል። በተለይ ዘንድሮ በጣም እሻላለሁ። በፊት ልጄ ታላቁ ልጄ ጊዜ በጣም ነበር አይኔ ስር በጣም ነበር የሚጠቁረው። አሁን ግን እግዚአብሔር ይመስገን እንደዚህ ቡና አብዝቼ እየተጠቀምኩ ስለሆነ በጣም ፊቴ ለውጥ አግኝቼበታለሁና እናንተም ደግሞ ተጠቃሚ እንድትሆኑ ነው። ከዛ በኋላ እኔ በጠበጥኩት ሙቋ ትንሽዬ ውሃ ነው የተጠቀምኩት። እሱም ደግሞ ማረም ስለነበረበት ትንሽ ውሃ ተጠቀምኩ። ነገር ግን ቅባት ካላችሁ በቅባትም ማድረግ ይቻላል። ነገር ግን ውሃ ቢኖር ውሃ ብትጠቀሙ አሪፍ ነው። ከዛ በኋላ እዚህ ጋር ቤቢ ኦይል ጨምሬያለሁ። ቤቢ ኦይል የሁል ጊዜ ምርጫዬ። ፊታችሁን እንደ ሕፃን ልጅ ቦግ ነው የሚያደርግላችሁ። ቢያንስ ምንም ባይኖራችሁ ራሱ ቤቢ ኦይል እንዳታጡ ቤቢ ኦይል መቀባት ትችላላችሁ፣ የትም ስትወጡ የትም ማለት ነው። ከዛ በኋላ ይሄ ቡና ግን ስትጠቀሙ በነገራችን ላይ ቤት ውስጥ ማታ ማምሻ አካባቢ ተቀብታችሁ ከዛ በኋላ ምናልባት ጠዋትን ተቀብታችሁ ዞሮ ዞሮ የምትታጠቡት ስለሆነ መውጣት ትችላላችሁ። በመጨረሻ በዚህ ገልብጫዋለሁ። ቪዲዮ ተቆርጦብኛልና ይህን ይመስላል። እንዴት አባቱ እንደሚያምር በደንብ ሳዋህደው ይህን ይመስላል። ከለሩ ያምራል። ሽታው ራሱ በቃ ብሉኝ ብሉኝ ነው የሚለውና እና በጣም የወደድኩት ማስክ ነው። ሰርታችሁ ተጠቀሙት። እስካሁን እኔ በማር ሰርቼ አላቅም ነበር። ማር አልነበረኝም። ሰሞኑን ማር ስለመጣልኝ በጣም ነው ደስ ያለኝ እኔምና እናንተ ማር ካላችሁ በማር መጠቀም ትችላላችሁ። ማንኛውም ማር ምንም ችግር የለውም። እሱን መጠቀም ትችላላችሁ። አንዳንዴ ስኳር ያለበት ማር አለ። ስኳር ስለሚጨምሩበት ያው ኦሪጂናል ማር ካላገኛችሁ ኖርማል ማር መጠቀም ትችላላችሁ። ከዛ በኋላ ፊቴን እዚህ ጋር ፊቴ ተቀባሁኝ። ፊታችሁ ላይ ደግሞ ለምን ያክል ደቂቃ ለምን ያክል ሰዓት ማቆየት አለባችሁ? መጀመሪያ ዝም ብሎ
ቪዲዮን ጨርሱት። ቪዲዮን ብትጨርሱት እናንተ ተጠቃሚ ትሆኑበታላችሁ ማለት ነው። ለምን አንዳንዴ ዝም ብለን አይተን ሄደን መሞከር ሳይሆን እኔ የጠቀመኝን ነገር ነው ሁሌም ቢሆን ማካፍላችሁና ስለዚህ ቪዲዮውን እስከ መጨረሻ እዩት። ከዛ እዚህ ጋር ፊቴ በደንብ ተቀብቼዋለሁኝ። መሳጅ ስታረጉ ግን ቡና ስለተጠቀምኩ የኛው ያበሻው ቡና ሽርክት ስለሆነ ቀስ እያልኩ ነው። ቪዲዮውን ትንሽ 2 ስቴፕ አፈጣጥኘዋለሁ ምክንያቱም እንዳይረዝምብኝ እና መሳጅ ስታረጉ ቀስ እያላችሁ ለምን ቆዳችሁን እንትን እንዳይልባችሁ ማለት ነው። የሻከረ ስለሆነ ምንም ነገር እንዳያደርግባችሁ ቀስ እያላችሁ መሳጅ አድርጉት። መሳጅ ማድረጋችሁን እንዳትረሱ፣ በትክክል መሳጅ አድርጋችሁ ከዛ በኋላ ደግሞ እንደነገርኳችሁ መጀመሪያ የረሳውን ነገር ይህንን ማስክ ከመቀባታችሁ በፊት ፊታችሁ ንጹህ መሆን አለበት። በሳሙና ትጠብ ብላችሁ ሳሙና የተለያየ ሳሙናዎችን ሰርቻለሁ ወደ ታች የሩዝ ሳሙና፣ የቡና እና እነዛ ሳሙናዎች ሰርታችሁ ቢያንስ ባትሰሩ ራሱ ንጹህ ባላችሁ ሳሙና ታጥባችሁ ከታጠባችሁ በኋላ ነው ይሄንን ውህድ መቀባት ያለባችሁ። ከዛ የኛው ውህድ ከተቀባው በኋላ ቢያንስ ለጥቂት ሰዓት ነው ያቆየሁት። ለ30 ደቂቃ ብታቆዩት ለ15 ደቂቃ በቂ ነው፣ ወይ 20 ደቂቃ እንደ ጊዜያችሁ። እኔ ጊዜ ያው ከልጆች ጋር እንትን የለኝም እና አንገታችሁ ሳይቀር እጃችሁን ፍትግ ብታረጉባችሁ እጃችሁ ምንም ችግር የለም፣ በደንብ እሽት ብታረጉት እዚህ ጋርና ያው ዋናው ነገር ፊታችን ሴንሲቲቭ ስለሆነ በጣም ስስ ስለሆነ ነው ቀስ በሉ ያልኳችሁ ማለት ነው። ከዛ በኋላ እጄ ፊቴን ሳይቀር በደንብ ነው የታጠብኩበት እንትን መሳጅ ያደረግኩበት ማለት ነው። ከዛ እንደነገርኳችሁ 20 ደቂቃ አቆይታችሁ ከ20 ደቂቃ በኋላ መታጠብ ትችላላችሁ። ስትታጠቡት ምንም ቅባት ራሱ መቀባት አያስፈልጋችሁም። በንጹህ ውሃ ብቻ ተቀቡት። ወይም ደግሞ ጊዜ ካላችሁ እንደዚህ ከተቀባችሁ በኋላ በእንፋሎት የውሃ አፍልታችሁ በእንፋሎት ብትጠቀሙት እና ቆዳችሁ እንትን የተደፈኑ ቆዳዎችን የመክፈት ኃይል አለው እና እነሱ ሲከፈቱ የተጠቀማችሁትን ውህድ ወደ ውስጥ ይገባል። ከዛ በኋላ ከ20 ደቂቃ በኋላ እንደዚህ አነሳሁት። እዩት ፊቴ ለውጡ ራሱ እንዴት አባቱ ደስ እንደሚል በቃ የምር እና እናንተም ሞክሩት። እንግዲህ ለቻናሌ አዲስ ሆናችሁ ሰብስክራይብ ያደረጋችሁ አበረታቱ፣ ላይክ አድርጉት፣ ሼርም አድርጉት ለጓደኞቻችሁ፣ ሼር አድርጉላቸው። በተለይ እናት ለሆኑ ያው ከእናትነት ጎን ደግሞ እንደዚህ ራሳችንን እየጠበቅን መኖር አለብን ማለት ነው። ህይወት አጭር ነች። እስካለን ድረስ በህይወት እስካለን ድረስ ራሳችን መጠበቅ አለብን ብዬ አምናለሁ እና በጣም ስለጠቀመኝ ነው ይሄን የምላችሁ። ራሳችሁን መጣል የለባችሁ ምንም እንኳን የልጅነት ብትሆኑ ራሳችሁን እየጠበቃችሁ ኑሯችሁ መኖር ማለት ነው። ከዛ በኋላ እንግዲህ እንደዚህ ካነሳው በኋላ እንደነገርኳችሁ በንጹህ ውሃ ነው የታጠብኩት። በንጹህ ውሃ ከታጠብኩ በኋላ ይሄንን ይመስላል። በቃ እንዴት በቃ የሆነ ወዝ አለው ራሱና ለማንኛውም በሌላ ቪዲዮ እንገናኛለን። ቪዲዮውን እስከ መጨረሻ ያያችሁ ላይክ፣ ኮመንት አድርጉልኝ። ጥያቄ ካላችሁ መጠየቅ ትችላላችሁ። መሰራላችሁ ቪዲዮ ካለ እሰራላችኋለሁ። እናንተም ደግሞ የሚመቻችሁ የተመቻችሁ ማስክ ካለ ኮመንት አድርጉልኝ። በሌላ ቪዲዮ እንገናኛለን። መልካም ቆይታ ይሁንላችሁ። ባይ ባይ።